አንዳንዴ መገፋት ጥሩ ነው። ከሰው እጅ አንሸራቶ ከፈጣሪ እጅ ይጥለናል ትለናለች ስማርቷ። በዚህ እኮ ነው ሩታዬ ቀጥል የሚሉብሽ፣ በዚህ ስማርትነትሽ፣ በዚህ አራዳነትሽ፣ በቃ በሁሉም ነገርሽ ሰዎች ቀጥል ይሉብሻል ማለት ነው። እሰይ በያቸው፣ እንዲሁም ደህና አርገሽ አቃጣያቸው። እንግዲህ ሩታ ዛሬ በሶሻል ሚዲያ እንደዚህ ሞቅ ደመቅ ብላለች። እሰይ እንኳንም አማረብሽ ማለት ነው። ገና ትሄጅበታለሽ። ትናንትናም አብርሽ እንግዲህ እንደሰማችሁት ያው ለዛሬ ፈርማለሁኝ ብሏል። እኔ በነገራችን ላይ ማለት ነው ወንድ ልጅ እኔ እስካሁን ባለሁበት ዘመኔ ወይም እስካሁን ባለሁበት እንትን ወንድ ልጅ ሲያለቅስ አይቼው አላውቅም። እንዴ አብርሽ ደግሞ ዝም ብሎ ሁሌ ነው በቃ የሚያለቃቅስ ሁሌ። ትናንትና አሁን በሄርሜላ ቤት ሰው እንዲያምነው አልቅሷል። ከዚያ በፊትም ስንቴን ያለቀሰ ማለት ነው። አንተ አብርሽ ማለት ነው ጎበዝ ከሆኑ እንደ ወንዶች ቆፍጠን በልና ያው ስራህን መስራት ነው። እንደ ሩታ ከበፊት ያው ሴት ልጅ በነገራችን ላይ ሩታ ብቻ ሳትሆን ሁላችንም እናለቅሳለን። ተሎ ይከፋናል፣ ተሎ እንደሰታለን። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ ዛሬ ሩታ ከታምኔቱ ላይ ወይም እንግዲህ ከዚህ ላይ እንደምታዩት አንዳንዴ መገፋት ጥሩ ነው ከሰዎች እጅ ያንሸራትትና ከፈጣሪ እጅ ይጥለናል ትለናለች ማለት። ይሄ አባባል በነገራችን ላይ በጣም ብዙ እንትኖች ያኔ ልክ አሁን ብዙ ጊዜ እንገፋለን በሰዎች በጣም ብዙ እንበደላለን። ከዚያ በኋላ ትዕግስት ካረግን በኋላ በቃ ሰዎችን እንተውና በቃ ወደ ፈጣሪያችን እንመለሳለን እንደማለት ነው። እኔ እንደገባኝ ማለት ነው። እና ሩታ እንግዲህ እንደዚህ አምሮባት በዚህ ሳምንት ወይም እንግዲህ ከወለደች አንስታ በጣም እያማረባት ከዚያ በላይ ደግሞ ቀብረር እያለች ሴቱንም ወንዱንም ይሄ ሚዲዮን እንዳለ ማለት አሁን እኮ በቃ ሌላ ሰው እኮ የሚታይ የለም። ሩታ ብቻ ናት የምትታይ። ሩታና ያው አብርሽ ናቸው የሚታዩ የጉዳዩ ባለቤት ስለሆኑ እና ስለዚህ ሩታ ያው በጥፍራቸው አቁማቸዋለች ማለት ነው። በአንድ እግር እኮ መቼም ማንኛችንም ሰው ልንቆም እንችላለን፣ ግን በጥፍር መቼም ማንም የሚቆም የለም። እና ስለዚህ ሩታን የሚቀኑባት የሚሰድቧት፣ አቤት ስድብ 16 ሺህ ኮሜንት አልሐምዱሊላ። ትናንትና ግን አብርሽ እንደዚያ እያለቃቀሰ ቢመጣ እኛ ስላስቆም ነው። እኛ እንደ ሌሎች ብንሳደብ ኖሮ ትናንት ትሰደብ ነበር። ግን አልሐምዱሊላ በሄርሜላ ቤት አብርሽ እያለቃቀሰ ቢመጣ አንድም ሰው እየሰደበ የለም። ኦኬ ለአብርሽ አስተያየት ሰጥተውታል። አንተ አታልቅስ፣ በታ አንተ የዋህነህ የዋህነትን ተው ምናምን እንደዚህ ነው ኮሜንቱና ዛሬ ግን ያው ሩታዬ አልተሰደበች ማለት ነው። አዎ ከስድብ ተቆጠቡ ቤተሰቦች ማለት ነው። አንደኛ እናንተ ትሰደባላችሁ፣ ቤተሰቦቻችሁን ታሰድባላችሁ ማለት ነው። ሁለተኛ ደግሞ ይሄ መዘቅዘቅ ምናምን ነገር አቁሙ። ሩታዬ እኔ ቀብራራ ዛሬ በዩቱብ በራስሽ በቤትሽ በዚህው ልብስ ብትመጭልን በጣም ደስ ይለናል። ትናንትና ትመጫለሽ ብለን በጣም ሁላችንም ጠብቀንሽ ነበረ። ብቻ ስላየሁሽ ደስ ብሎኛል። እንግዲህ ሩታዬ በሶሻል ሚዲያ እንደዚህ ፈሽ ብላ መታለች። አሁን በቃ መስሚያዋ ጠጥ ነው ማለት ነው። መስሚያዋ ጠጥ ሴት ልጅ በነገራችን ላይ ማለት ነው ወልዳ የገፋትን ሰው ወይም የበደላትን ሰው፣ ሁለተኛ ደግሞ በቃ በችግር ውስጥ ሆና የበደላትን ሰው፣ ሶስተኛ ደግሞ አርጊሳ የበደላትን ሰው ወላላ እዚህ መቼም ቢሆን እስከምንሞት በተለይ እኛ ሴቶች አንረሳም ማለት ነው። በጭራሽ ይቅርታ እንላቸዋለን፣ ግን ያን የተበደልነው ነገር እስከ መቼው ማንረሰውም። ለምን እንደሆነ አላውቅም። ያኔ ብዙ ጊዜ ተሎ ይከፋና ልብ ተሎም ደግሞ እንደሰታለን። ለዚያ ነው መሰለኝ እና በችግር ውስጥ ከሆነ ያች እህታችን ወይም ያንድ ሰው መጥቶ ከገፋነ ከበደለን ምንም እኮ እንዲሁ በሀብት ማማ ብንቀመጥም ያንን ሰው አንረሳውም። ለምን እርቦን ሊሆን ይችላል፣ የሆነ ነገር አምሮን ሊሆን ይችላልኝ። እና ስለዚህ ሩታ ደግሞ አብርሽን የሰራችለት በቃ እንደዚያ ነው ማለት ነው። ሌላ ነገር የለውም። እና የኔ ቆንጆ ልግለጽልሽ በምን ቋንቋ በምን ዘዴ አልገባሽ አለ እኔ አንቺን መውደዴ ነበረ ማለት ነው። ግን እኛ አንቺን እንወድሻለን፣ ግን አንቺ አልገባሽም ማለት ሩታዬ። ለነገሩ ይገባሻል፣ ታውቂያለሽ እንደምንወድሽ ከጎንሽ እንደሆነ ታውቂያለሽ። እና ስለዚህ ስድብ ለማንም ቦታ አትስጭ። ለማንም ሁሌ እንደዚህ ቀብረር በይ፣ ሁሌ እንደዚህ ስትንቀባረሪ በቃ አንቺ የበላይ ተወኛለሽ፣ የሚሰድቡሽን ደግሞ እንደዚህ ተረግጫለሽ ማለት ነው የኔ ቆንጆ። ይኸው እንግዲህ አብርሽንም
እየተሳደብነ ሳይሆን አብርሽ ደግሞ ቆፍጠን በል በቃ። ሄርሜላም እንግዲህ ትናንትና አልፈልግም አለች። ሩታም ደግሞ እንግዲህ ያው ከሁለት አንድ ያጣ ሆነሃልና አይዞህ ይህም ያልፋልኝ። ያው እየጠላንህ አይደለም በነገራችን እና አታልቅስ፣ እንደ ወንዶች ቆፍጠን በል ዝም ብለህ እና ይሄን መፈረም ምናምን ነገር ደግሞ ትተህ የሆነ ከንትን ላይ የሆነ ምን ልበላችሁ፣ በቃ ከጥፋት ላይ ጥፋት አታጥፋ። አሁንም ጎንበስ ብለህ ይቅርታ ጠይቃት። በቃ ሩታ አዋ አጥፍታለች፣ አንተም አጥፍታል። ሁለታችሁም እልክ አለባችሁ። ሁለት እኔ እኮ የሚገርመኝ ሁለት ባልና ሚስት ግን እልከኛ ሰው ይገናኛል እንዴ? ይገርማል። ሩታም በቃ ከተነካች ያችን ነገር ትመልሳለች። አብርሽም ደግሞ እንደዚያ ከሆነ ግን እልክ ትዳር አይሆንም። ልጆቻችሁን በፍቅር አሳድጉ። አብርሻውን ልጅ ሲል ነበር አይደለ? ልጅህንም ልጅህን እኛም በነገራችን ላይ ልጁን አፍቆናል። ወላሂ እኔ ራሴ እንዴት እንደናፈቀኝ ማለት ነው። እና ስለዚህ ታረቁ። በቃ ሁለታችሁም እኩል ነው ያጠፋችሁ ማለት ነው። ሁለታችሁ በጣም አጠፍታችኋል። በጣም እናንተን ሰው ይወዳችኋል፣ ያኔ ይታይላችኋል። ፈጣሪ ከላይ ኦዲየንስ ሰጥቷችኋል። እንደናንተ እኮ የተወደደ ሰው እኮ የለም። ወላሂን እኮ ይገርመኛል ማለት ነው። እኛ ራሳችን በጣም ተጃጅለናል። በቃ ካለ እናንተ ብዙ ሚዲያ የሚታያለ፣ በጣም ሶሻል ሚዲያ ደስ የሚታዮች ቪዲዮኖች አሉ። ግን ካለ እናንተ ማለት ነው ሌላ ቪዲዮ ልናይ አልቻልንም። ወይ ተለያዩልን ወይ ታረቁልን። ግን እንዳትለያዩ እኔ እንጃ ደስ ትሉኛላችሁ። እና ሁሉን ሰው ያው እንቅልፍ ነስታችኋል። ታረቁ። በኦዲየንሶቻችሁ ላይ አትጫወቱ፣ ባንድ ሆኑ። እንግዲህ መጨረሻውን ብቻ እንግዲህ ፈጣሪ ያሳመረላቸው። ሩታዬን በቀደም እንዳያቸዋት ተረግጣለች። ግን አንዳንዴ እኔ ዝም የግርም የሆነ ነገር አሁን ይሄ ግን ስራ ነው። እንደዚህ ልካቸውን የውስጣቸውን የሆነ ነገር ይህንማ በቃ የምናገረውን ነገር እንደ ልቤ እየተናገርኩ ከዛ በኋላ ከባሌ ጋር የሆነ አቅፌው ተኛለሁ ምናምን ነገር እሱም በቃ ከሚስቱ ጋር አቅፎ ምናምን ነገር ይተኛል እና የሆነ ነገር እንዴት ስራ ነው ወይስ ሬል ነው እላለሁ። ብቻ ግን ፈጣሪ መጨረሻችሁን ያሳምርላችሁ፣ ከሰው ዓይን ያውጣችሁ። ጥሩ አይደለም። በጣም ብዙ የሚወዳችሁ ኦዲየንስ አለ። እየተሰራላችሁ ትለወጣላችሁ። ምንም ያጣችሁት ነገር የለም። ምንም ቪዲዮ ብትሰሩ በደንብ ነው የሚታይና አሁንም አንድነታችሁ ነው የምንፈልግ። አብርሽም ከሴት ጋር ደግሞ አትለጣጠፍ። ወላይ ከሴት ጋር መለጣጠፍ ምናምን ነገር ሱስ ይሆንብሃል። ጥሩ አይደለም ማለት ነው። ከሩታ ምን አተህ ይች ቀብራራ ሚስትህ ምንም እኮ ያሳጣች ነገር የላት። ፍቅር መስጠት ትችላለች፣ መናገር ትችላለች፣ መስራት ትችላለች። በቃ ሁሉን ነገር ፈጣሪ ከላይ አሟልቶ ነው የሰጣት። አንተም እንደዚያው ጎበዝ ነህ፣ ጠንካራ ነህ፣ ጀግና ነህ። ሰርተህ ወጣቱን እንዴት ሰርተህ እንደምትለውጥ እያሳየህ ነው። ግን አንዳንድ የምትሰራው